ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። በርካታ መረጃዎችን ይዘን ቀርበናል። ከነዚህ መካከል እንግዲህ የአውሮፓ ቻምፒየንስ ሊግ ሀብሎ ዛሬ የሚጀምር ነው የሚሆነው። በዚህም ምሽት 1 ሰዓት ከ45 ላይ እንግዲህ አርሰናል ከሜዳቸው ውጪ ወደ ባስክ በማቅናት እንግዲህ ከአትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታም ይጠበቃል። ሪያል ማድሪድ በሜዳቸውና በደጋፊዎቹ ፊት የሚያደርጉት ጨዋታም ሌላኛው ተጠባቂ ጨዋታ ነው። የፈረንሳዩን ክለብ ኦሎምፒክ ዴ ማርሴይን ያስተናግዳሉ። ጁቬንቱስ ከቦሩሲያ ዶርትመንድ፣ ቶተናም ከቪያሪያል ጋር የሚያደርጉት ጨዋታዎች ተጠባቂ ጨዋታዎች ናቸው። ሌሎችም ጨዋታዎች አሉ እንዲሁ በስፋት የምንመለከት ነው የሚሆነው። ከነዚህም ወጣ ስንል ወደ የክለብ መረጃዎቻችን እየገባን የምንመለከታቸው በርካታ መረጃዎች ይኖራሉ። በዛሬው ጨዋታ ላይ እንግዲህ የመጀመሪያ የአውሮፓ ቻምፒየንስ ሊግ የሚጫወቱ ተጫዋቾች አሉ። ከነዚህም መካከል እነ ክርስቲያን ሞስኬዳ፣ ኤቤሬቺ ኤዜ የመሳሰሉ የአርሰናል ተጫዋቾች የመጀመሪያ የአውሮፓ ቻምፒየንስ ሊግ በታሪካቸው የሚጫወቱበት ጨዋታ መሆናቸውን ስታቲክሳቸው ያመለክታል። ይህን ጨዋታ እንግዲህ በሰፊው የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የአውሮፓ ቻምፒየንስ ሊግ የመጀመሪያ ሳምንት የመጀመሪያ ምድብ ጨዋታዎች ይደረጋሉ። አርሰናል ከሜዳቸው ውጪ እንግዲህ ወደ ስፔን ባስክ አቅንተው የሚያደርጉት ጨዋታም ይጠበቃል። በአትሌቲኮ ቢልባኦ ስቴዲየም የሚደረግ ጨዋታ ነው። አርሰናሎች በዚህ የዝውውር መስኮት እንግዲህ ኒኮ ዊሊያምስን ለማስፈረም በርካታ ጥረቶች ቢያደርጉም በስተመጨረሻም እንግዲህ ወደ ባርሴሎና ይሄዳል ተብሎ ተጠይቆ ከባርሴሎና ጋር ስምምነት ሁላ ደርሶ እንግዲህ የተጫዋች በስተመጨረሻም እዛቸው አትሌቲኮ ቢልባኦ ማደሱ ይታወቃል። ዛሬ ከሚፈልገው ከአርሰናል ጋር ነበር እንግዲህ ጨዋታውን የሚያደርገው። ነገር ግን በዛሬው ጨዋታ ላይ ሊሰለፍበት የማይችልበት እድል ሰፊ እንደሆነ እየተገለጸም ይገኛል። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው አንድ ጊዜ ብቻ ነው መገናኘት እየቻሉት፣ እሱንም አርሰናል ማሸነፍ መቻሉንም ያመለክታል። በኤሚሬትስ ካፕ ነበር ያኔ መገናኘትም የቻሉት። አርሰናል 3-0 በሆነ ውጤት ማሸነፉን እንግዲህ ስታቲክሳቸው ያመለክታል። በዛው ጨዋታ ላይ እንግዲህ ቪክተር ዮኮሬሽ፣ ቡካዮ ሳካ እንዲሁም ደግሞ ካይ ሃቨርትስ ነበር ማስቆጠር የቻሉት። ይህም እንግዲህ በቅርብ ጊዜ የተገናኙበት የክረምት የሰመር ሊግ ላይ እንደነበር ነው እየተመለከተን የምንገኘው። ከዛ በፊት በምንም አጋጣሚ ተገናኝተውም አያውቁም። ይህ በነጥብ የሚገናኙበት የመጀመሪያ ጨዋታቸው ነው የሚሆነው። እነዚህ ሁለቱ ክለቦች ለመጀመሪያ ጊዜ ነው የሚገናኙት። በዛሬው ጨዋታ ላይ ኒኮ ዊሊያምስ፣ ፓራዶስ እንዲሁም ደግሞ ኢንጎሉኬ በጉዳት ምክንያት የማይገኙ የአትሌቲኮ ቢልባኦ ተጫዋቾች ናቸው። ዊሊያም ሳሊባ፣ ቡካዮ ሳካ፣ ካይ ሃቨርትስ እንዲሁም ደግሞ ጋብሪኤል ጂሰስ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በእርግጥ ጋብሪኤል ጂሰስ በአውሮፓ ቻምፒየንስ ሊግ ላይ ጉዳት ባያጋጥመው እንኳን የመሳለፍ እድልም አልነበረውም። በእነዚህ በሁለቱ ክለቦች መካከል እንግዲህ ተጫዋቾቻቸውን ስንመለከት ኒኮ ዊሊያምስ በሁሉም ሊጎች ማለት ነው በስፔን ላሊጋም በሌሎች ጨዋታዎች ላይም 2 አሲስትና 1 ጎል ያስመዘገበም ተጫዋች ነው። ቪክተር ዮኮሬሽ 3 ጎሎችን ማስቆጠር የቻለ ተጫዋች መሆኑን በአርሰናል ቤት የምንመለከት ሲሆን ዩሊያን ቲምበር 2 ጎሎችና 1 አሲስት ያለው ተጫዋችም ነው። በዛሬ በአውሮፓ ቻምፒየንስ ሊግ እንግዲህ ጅማሮን ሲያደርግ ቅድሚያ ግምት የተሰጠው አሁንም አርሰናል ነው። አርሰናሎች በአሁኑ ሰዓት ላይ እጅግ በጣም ቅድሚያ ግምት የሚሰጣቸው ክለቦች መሆናቸውን በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ እየተመለከተን እንገኛለን። ያለፉትን 2 የአውሮፓ ቻምፒየንስ ሊግ ውድድሮች ስንመለከት በግማሽ ፍጻሜው እንዲሁም ደግሞ በሩብ ፍጻሜው መሰናበታቸውን እናስታውሳለን። አምና በፒኤስጂ ካቻምና ደግሞ ባየር ሙኒክ ነበር መሰናበትም የቻሉት። በዚህ ዓመት ግን እስከ ፍጻሜ ለመድረስ እንዲሁም ደግሞ ዋንጫውን ለማንሳት ለመጀመሪያ ጊዜ አሰልጣኝ ሚኬል አርቴታ እንደሚሰሩም ነው እየገለጹ የሚገኙት። 8 ያክል ተጫዋቾችን ካስፈረሙ በኋላ ቲም ስፕሪታቸውን ከፍ ካደረጉ በኋላ እንግዲህ ይህን ጨዋታ አሸንፈን እስከ መጨረሻው እስከ ፍጻሜ ድረስ እንደርሳለን ሲሉ አሰልጣኙ እየተናገሩም ይገኛሉ። በሳን ማሜስ በሚደረገው በዚህ ጨዋታ ምሽት 1 ሰዓት ከ45 ላይ የሚጀምር ነው የሚሆነው። የመጨረሻ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ስንመለከት እንግዲህ አርሰናል የመጨረሻ የአውሮፓ ቻምፒየንስ ሊግ ጨዋታቸውን በፒኤስጂ በደርሶ መልስ ጨዋታ መሸነፋቸውን እናስታውሳለን። ከዛም በኋላ እንግዲህ በሩብ ፍጻሜው መሰናበታቸውን በርካቶቻችን የምናስታውሰው ጉዳይ ነው። ይቅርታ በግማሽ ፍጻሜው ማለት ነው። ዛሬ ደግሞ እንግዲህ እንደ አዲስ በሚጀምረው በ2025-26 የአውሮፓ ቻምፒየንስ ሊግ አትሌቲኮ ቢልባኦ ጋር በሳን ማሜስ የሚያደርጉት ጨዋታ ይጠበቃል። ከዛም እስከ ፍጻሜው ለመድረስ እንሞክራለን ሲሉ አሰልጣኙም ተናግሯል። ሌላኛው ፒኤስቪ ከዩኒየን ሴንት ግሎሲ ጋር የሚያደርጉት የምሽት 1 ሰዓት ከ45 ተጠባቂ ጨዋታ ነው። ምሽት 4 ሰዓት ላይ የሚደረጉ 4 ያክል ጨዋታዎች አሉ። ከነዚህ መካከል ሪያል ማድሪድ ከኦሎምፒክ ዴ ማርሴይ ጋር የሚያደርጉት ጨዋታም ይጠበቃል። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ እየተገናኙ ሲሆን 4ቱንም ሪያል ማድሪድ ነው ማሸነፍ የቻለው። በሜዳቸውም ከሜዳቸው ውጪ ፈረንሳይ ድረስ ሄደው እንግዲህ ማሸነፍ መቻላቸውን ስታቲክሳቸው ያመለክታል። ለመጨረሻ ጊዜ የተገናኙት በ2009 ነበር በኦሎምፒክ ዴ ማርሴይ ስቴዲየም በአውሮፓ ቻምፒየንስ ሊግ
በ16 ጥሎ ማለፍ ውስጥ ነበር እንግዲህ መገናኘትም የቻሉት። በዛም ጊዜ ሪያል ማድሪድ 3-1 በሆነ ውጤት ማሸነፉን ስታቲክሳቸው ያመላክታል። በዛ ጨዋታ ላይ ክሪስቲያኖ ሮናልዶ ሁለቱን ጎሎች ያስቆጠረ ሲሆን ራውል አልቢዮል ብቸኛውን ሌላኛውን ጎል ማስቆጠር መቻሉን ስታቲክሳቸው ያመላክታል። ዛሬ እንግዲህ ከ16 ዓመት በኋላ ነው ለመጀመሪያ ጊዜ እንግዲህ ዳግም የሚገናኙት ሪያል ማድሪድ እና ኦሎምፒክ ዴ ማርሴይ። ሪያል ማድሪድ በአሰልጣኝ ዣቪ አሎንሶ እየተመራ እንግዲህ የመጀመሪያ የአውሮፓ ሻምፒዮንስ ሊጉን በዚህ አሰልጣኝ የመጀመሪያ ጨዋታቸውን የሚያደርጉም ይሆናሉ። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። ኤንሪክ፣ ፌርላንድ ሜንዲ እንዲሁም ደግሞ አንቶኒ ሮዲገር በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን እንዲሁ አሰልጣኙ ማረጋገጥም ችሏል። በእነዚህ ሁለቱ ክለቦች መካከል እንግዲህ በርካታ ጎሎችን ያስቆጠሩትን ተጫዋቾች በዚህ ዓመት ስንመለከት ኪሊያን ምባፔ 4 ጎልና 1 አሲስት ያለው ተጫዋች ሲሆን የቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ 2 ጎሎችና 3 አሲስቶች በማስመዝገብ እንግዲህ በኦሎምፒክ ዴ ማርሴይ ቤት የሚጠቀስ ተጫዋች ነው። ፒየር ኤመሪክ ኦባሜያንግ 2 ጎሎች ያሉ ተጫዋቾች ሲሆን ቪኒሲየስ ጁኒየር 2 ጎልና 1 አሲስት እንዲሁ ማስመዝገብ ችሏል። በተመሳሳይ አርዳ ጉለር 2 ጎሎችና 1 አሲስት በማስመዝገብ እንግዲህ በሪያል ማድሪድ በኩል የሚጠቀሱ ተጫዋቾችም ናቸው። ያን ጨዋታ እናሸንፋለን ሲሉ አሰልጣኙ እየተናገሩም ይገኛሉ። የዚህ የአውሮፓ ሻምፒዮንስ ሊግ ታሪካችንን ማስቀጠል እንፈልጋለን። በታሪክ 15 ዋንጫን እንዳነሳን እናውቃለን። በዚህ ቤት ይህንን ታሪክ ለማስቀጠልም እፈልጋለሁ ሲሉ የራሳቸውን ሀሳብም እየገለጹ ይገኛሉ። አምና እንግዲህ በአርሰናል ነበር እንግዲህ በደርሶ መልስ ውጤት ተሸንፈው በሩብ ፍጻሜው መውደቃቸውን የምናስታውሰው ነበር። በዚህ ዓመት ግን እስከ መጨረሻው ለመሄድ እንሞክራለን ሲሉ አሰልጣኙ አሁንም እየተናገሩም ይገኛሉ። ሌላኛው ተጠባቂው ጨዋታ ጁቬንቱስ ከቦሩሲያ ዶርትመንድ ጋር የሚያደርጉት ጨዋታ ነው። ጁቬንቱስ እንግዲህ በሜዳውና በደጋፊዎቹ ፊት በቱሪን የሚያደርገው ጨዋታ ነው እየተጠበቀም የሚገኘው። እነዚህ ሁለቱ ክለቦች በታሪካቸው እንግዲህ 11 ጊዜ የተገናኙ ሲሆን 7ቱን ጁቬንቱስ 3ቱን ደግሞ ቦሩሲያ ዶርትመንድ ያሸነፈ ሲሆን አንዱን በአቻ ውጤት ነው ማጠናቀቅ የቻሉት። እነዚህ ሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ በርካታ ጊዜ መገናኘት ችለዋል። ለመጨረሻ ጊዜ የተገናኙት እንግዲህ በዚሁ ክረምት የፍሬንድሊ ጨዋታ ላይም ነበር። ጁቬንቱስ 2-1 በሆነ ውጤት ማሸነፉንም ነበር ስታቲክሱ የሚያመላክተን። በነጥብ ጨዋታ ደግሞ ለመጨረሻ ጊዜ በ2015 ነበር መገናኘት የቻሉት። በዛ ጨዋታ ላይ ቦሩሲያ ዶርትመንድ 2-0 ማሸነፍ የቻለ ሲሆን ፒየር ኤመሪክ ኦባሜያንግ እንዲሁም ደግሞ ማርኮ ሪዩስ ነበር ሁለቱን ጎሎች ማስቆጠርም የቻሉት። በአሁኑ ሰዓት ላይ ከ10 ዓመት በኋላ ለመጀመሪያ ጊዜ እነዚህ ሁለቱ ክለቦች ዳግም በአውሮፓ ቻምፒየንስ ሊጉ የሚገናኙም ይሆናሉ። በጉዳት ምክንያት የማይገኙ አንዳንድ ተጫዋቾች አሉ። ኮንሴሳው እንዲሁም ደግሞ ፋቢዮ ሜሬቲ በጉዳት ምክንያት በጁቬንቱስ በኩል የማይገኙ ተጫዋቾች ሲሆን ኤምሪቻን፣ ኒኮላስ ሶሌ፣ ሾልትበርግ እንዲሁም ደግሞ ፋቢዮ ሲልቫ በጉዳት ምክንያት በቦሩሲያ ዶርትመንድ በኩል የማይገኙ ተጫዋቾችም ናቸው። ኬንያን ይልዲዝ በጁቬንቱስ ቤት እንግዲህ ይህ ታዳጊ የወጣት ተጫዋች ራሱን እያሳየም ይገኛል። በጣሊያን ሴሪ የወሩ ምርጥ ተጫዋች ተብሎ መመረጡንም የምናስታውሰው ጉዳይ ነው። በጣሊያን ሴሪ 3 አሲስቶች እንዲሁም ደግሞ 1 ጎሎች ማስቆጠር የተያለ ተጫዋች መሆኑን የተመለከተ ሲሆን ዱሳን ቭላሆቪች 2 ጎሎችን አስቆጥሯል። በቦሩሲያ ዶርትመንድ በኩል እንግዲህ አጥቂው ሆርሲ ጉራሲ 5 ጎሎችን እንግዲህ ባለፉት 3 ጨዋታዎች እንግዲህ ያስቆጠረ ተጫዋች ነው። ቤር 1 ጎልና 1 አሲስት ያለው ተጫዋች ሲሆን ፍሌክስ ኒሜቻ እንዲሁ በተመሳሳይ 1 ጎልና 1 አሲስት በማስመዝገብ የሚጠቀሱ የቦሩሲያ ዶርትመንድ ተጫዋቾች ናቸው። ይህም ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦችም እንግዲህ የሚያደርጉት ጨዋታ የሚጠበቅም ነው የሚሆነው። ቦሩሲያ ዶርትመንድ እንግዲህ አምና ከባርሴሎና ጋር ያደረገው ጨዋታ በርካቶቻችን እናስታውሳለን። ከሜዳቸው ውጪ ተሸንፈው መጥተው እንግዲህ በሜዳቸውና በደጋፊዎች ፊት 3-1 በሆነ ውጤት ያሸነፉበት እንዲሁም ደግሞ ባርሴሎናን እየተገዳደሩበት አስገራሚ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ እንደነበር እናስታውሳለን። በዚህ ዓመት ግን አዲስ በሚጀምረው ከጁቬንቱስ ጋር የመጀመሪያ ጨዋታቸውን ያደርጋሉ። ቤኔፊካ ከቃራባግ፣ ቶተናም ሆትስፐር ከቪያሪያል ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ቶማስ ፍራንክ የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታቸውን እንግዲህ ዛሬ ብለው የሚጀምሩም ይሆናሉ። በሜዳቸውና በደጋፊዎቻቸው በቶተናም ሆትስፐር ስቴዲየም የሚያደርጉት ጨዋታ ነው የሚጠበቀው። እነዚህ ሁለቱ ክለቦች በታሪካቸው አንድ ጊዜ የተገናኙ ሲሆን ቪያሪያል 4-1 በሆነ ውጤት ነበር ማሸነፍ የቻለው። እሱም እንግዲህ በ2010 ነበር መገናኘት የቻሉት በፍሬንድሊ ጨዋታ። በነጥብ ጨዋታ ሲገናኙ ደግሞ ይህ ለመጀመሪያ ጊዜ ነው የሚያደርጋቸው። ቶማስ ፍራንክ እንግዲህ የመጀመሪያው የአውሮፓ ቻምፒየንስ ሊግ ጨዋታ ውጤቴ ነው ደግሞ ነጥቤን አሸነፌ መምጣት ፈልጋለሁ። ጨዋታውን ለማሸነፍ ካሁኑ እንግዲህ ጠንክረን እንሰራለን። ይህን ጨዋታ በሜዳችን ለማሸነፍ ነው የምንገባው ሲሉ አሰልጣኙ መናገራቸው ነው እየተመለከተን የምንገኘው። ከሀገር ውስጥ መረጃዎቻችን ስንጀምር የሁላችን መገለጫ የሆነው ብሔራዊ መዝሙር ክብር ተነስቶታል ሲሉ አቶ ባህሩ ጥላውን ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን ፊፋ የግብጽ ብሔራዊ ቡድን ላይ ውሳኔ እንዲያስተላልፍ ማሳወቃቸው ነው የገለጹት። የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ ከግብጽ ጋር በተደረገው ጨዋታ ላይ የስነ ምግባር ጥሰት ተፈጽሟል በሚል ለፊፋ ቅሬታ ማቅረባቸው ይታወሳል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን በዛሬው ዕለት በሰጡት አስተያየትም የሁላችንም
መገለጫ የሆነው ብሔራዊ መዝሙር ክብር ተነስቶታል ሲሉም ሐሳባቸውንም ገልጸዋል። አክሎም ፊፋ ጉዳዩን በአንክሮት እንደሚመለከተውና እንዲሁም ውሳኔው እንደሚያስተላልፈው በላከው መልእክት ማሳወቃቸውን እንዲሁም ገልጿል። የፊፋ የህግ አካል የዲሲፕሊን ጥሰቱ አስመልክቶ በግብጽ ብሔራዊ ቡድን ላይ ቅጣት እንደሚያስተላልፍም አሳውቋል ሲሉ አቶ ባህሩ ጥላውንም ተናግሯል። የግብጽ ብሔራዊ ቡድን የገንዘብ ቅጣት ወይም ደግሞ ያለ ደጋፊ የመጫወት ቅጣት እንደሚጠብቃቸው ነው እየተጠበቀም የሚገኘው። የኢትዮጵያ ብሔራዊ ቡድን በግብጽ አቻቸው 2-0 ካይሮ ባደረጉት ጨዋታ በተሸነፉበት ጨዋታ ላይ እንግዲህ የተለያዩ ክሶች እንደቀረበባቸውም ይታወቃል። የኢትዮጵያ እግር ኳስ ፌዴሬሽን ክሱን ማቅረብ እየቻለ ሲሆን የመጀመሪያው እንግዲህ በብሔራዊ ቡድን የሀገሪቱ ዘማሬ ላይ እንግዲህ በዛ ሰዓት ላይ ያሳዩት የደጋፊዎች ያልተገባ ባህሪንም ጨምሮ በርካታ ነገሮችን ማንሳታቸውም ይታወቃል። በዚህ ላይ ፊፋ እንግዲህ አንድ ውሳኔ ያሳውቃል ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ ቅድሚያ አርሰናልን እናገኛለን። ተናፋቂው የአውሮፓ ሻምፒዮንስ ሊግ በታሪካዊዋ ባስክ ከተማ ምሽት 1:45 አርሰናል ከአትሌቲኮ ቢልባኦ ጋር በሚያደርገው ጨዋታ የሚመለስ ነው የሚሆነው። ይህ ጨዋታ እንግዲህ በርካቶቹን የሚያስጠብቅ ይሆናል። በተለይም እንግዲህ በአርሰናል በኩል በዚህ ዓመት መፈረም የቻሉት እንዲሁም ደግሞ ከአካዳሚ ማደግ የቻሉ ተጫዋቾች የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታቸው ይሆናል ተብሎም ይጠበቃል። የኤቨሬቺ ኤዜ የአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታም ይሆናል። ኤቨሬቺ ኤዜ ከክሪስታል ፓላስ ከመጣ በኋላ እንግዲህ በ27 ዓመቱ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታውን በማድረግ ህልሙን የሚኖርበት የመጀመሪያ ምሽት ሊሆን እንደሚችል እየተገለጸም ይገኛል። ሌላኛው ኖኒ ማዱኬ ነው። ይህም ተጫዋች እንግዲህ በቼልሲ ቤት የአውሮፓ ሻምፒዮንስ ሊግን መጫወት አልቻለም። በተለይም አምና በኮንፈረንስ ሊጉ ማሳለፍ እየቻለው ቼልሲ ኖኒ ማዱኬን ይዞ እንግዲህ በአውሮፓ ሻምፒዮንስ ሊግ መሳተፍም አልቻለም። ኖኒ ማዱኬ በአርሰናል ቤት የመጀመሪያ አሰላለፉ በመግባት የመጀመሪያ የአውሮፓ ሻምፒዮንስ ሊጉን ጨዋታ ያደርጋል ተብሎ የሚጠበቅ ሌላኛው ተጫዋች ሲሆን ማክስ ዶማን የመጀመሪያ የአውሮፓ ሻምፒዮንስ ሊጉን እንዲሁ ሊያደርግ የሚችልበት እድል እንዳለም ቅድሚያ ግምቶች እየወጡም ይገኛሉ። ይህ የ15 ዓመት የአካዳሚ ምሩቅ የሆነው ማክስ ዶማን የመጀመሪያ የአውሮፓ ሻምፒዮንስ ሊጉን ታሪክ በመስራት እንግዲህ በነገው ጨዋታ ላይ ይሰለፋል ተብሎም ይጠበቃል። ሌላኛው ከቫሌንሲያ መምጣት የቻለው ክሪስቲያን ሞስኬራ ነው። ይህም ተጫዋች እንግዲህ የዊሊያም ሳሊባ መጎዳትን ተከትሎ በአሰላለፍ ውስጥ ይገባል ተብሎ የሚጠበቅ ተጫዋች ነው። ዊሊያም ሳሊባ ምንም እንኳን ልምምድ ቢጀምርም በነገው ጨዋታ ላይ ይኖራል ተብሎም አይጠበቅም። በዚህም የተነሳ እንግዲህ ክሪስቲያን ሞስኬራ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታውን ያደርጋል ተብሎ የሚጠበቅ ተጫዋች መሆኑ ነው እየተገለጸም የሚገኘው። ነገ እንግዲህ የሚጠበቁ በርካታ የአውሮፓ ቻምፒዮንስ ሊግ ተጠባቂ ጨዋታዎች አሉ። ከነዚህ መካከል እንግዲህ አንዱን ስንመለከት 1:45 ላይ አትሌቲኮ ቢልባኦ በባስክ አርሰናል የሚያስተናግድ ሲሆን ፒኤስቪ ዩኒየን ሴንት ግሎሲን የሚያስተናግዱበት ጨዋታም ይጠበቃል። በሳንቲያጎ በርናቦ ሪያል ማድሪድ በግዙፉ በዚህ ስቴዲየም እንግዲህ ኦሎምፒክ ዴ ማርሴይን የሚያስተናግድ ሲሆን ዩቬንቱስ ከቦሩሲያ ዶርትመንድ፣ ቤኔፊካ ከቃራባግ እንዲሁም ደግሞ ቶተንሃም ከቪያሪያል ጋር የሚያደርጉት የነገ ተጠባቂ ጨዋታዎችም ናቸው። የቀድሞ የፕሪሚየር ሊግ በረኛ ቲም ሃዋርድ ቼልሲ በዚህ ክረምት ኖኒ ማዱኬን ለአርሰናል በመሸጥ ትልቅ ስህተት ሰርቷል ሲል ሐሳቡንም ሰጥቷል። ቼልሲ ማዱኬን ተዘርፏል። በእርግጥ ቼልሲ ብዙ ጎበዝ ወጣት ተጫዋቾች አስፈርሟል፣ ግን እሱ ልዩ ተጫዋች ነው፣ ቼልሲ ሊለቀው አይገባም ነበር ሲል ነው የገለጸው። ይህም ትልቅ ስህተት ሰርተዋል፣ እናም ያንን መቀበል አለባቸው። ሳካ ምናልባት በአርሰናል ቡድን ውስጥ ምርጡ ተጫዋች እንደሆነ እናውቃለን፣ ነገር ግን እሱ ከወጣ ምንም ችግር የለም፣ ማዱኬ ገብቶ ኮከብ ይሆናል ሲል የራሱን ሐሳብ እየሰጠም ይገኛል። ይህንንም ባለፉት ጨዋታዎች ላይ እያስመሰከረም ይገኛል። ባለፈው የ3-0 ማሸነፍ ጨዋታ ላይ እንግዲህ ኖኒ ማዱኬ እጅግ በጣም ጥሩ እንቅስቃሴ ያደረገበትን የኖቲንጋም ፎረስት አስመልክቶንም ነበር። ከዚህም በተጨማሪ ጥሩ እንቅስቃሴን በወደፊቶቹ ጊዜ ያሳልፋል ብዬም ተስፋም አድርጋለሁ። ቼልሲ ይህንን ስህተት እንደሰራ ማመን አለበት ሲል እንዲሁ ሐሳቡንም ሰጥቷል። ከነገው የአውሮፓ ቻምፒዮንስ ሊግ ጨዋታ በፊት እንግዲህ ኢናኪ ዊሊያምስ ሐሳቡንም ሰጥቷል። እኛ በሜዳችን ማሸነፍ ከባድ ነው ሲል ነው ሐሳቡንም የገለጸው። የአትሌቲኮ ቢልባኦ የፊት መስመር ተጫዋች ነው ኢናኪ ዊሊያምስ አርሰናል ቡድናቸውን ማሸነፍ እንደሚከብደው ነው የገለጸው። ከምርጥ ቡድን ጋር ነው የምንጫወተው ያለው ኢናኪ ዊሊያምስ፣ ነገር ግን እኛ በሜዳችን ስንጫወት ጥሩ ነን፣ እድሉ የኛ ነው ሲል ሐሳቡንም ሰጥቷል። አክሎም እንግዲህ ሁላችንም በሜዳችን የምናደርገው ጨዋታ የምንጀምረው የአሸናፊነት ግምት እንደያዘ ቡድን ነው፣ እዚህ መጥቶ እኛን ማሸነፍ ከባድ ነው ሲል ሐሳቡንም ሰጥቷል። አርሰናል ከዚህ መጥቶ እኛን በሜዳችን ማሸነፍ ከፈለገ በጣም ትልቅ ጥረት ያስፈልገዋል። ዛሬ አርሰናል እንዴት እንደምንጎዳው ተመረናል ሲል ኢናኪ ዊሊያምስ የራሱን ሐሳብም ሰጥቷል። የአውሮፓ ቻምፒዮንስ ሊግ ላይ አርሰናል ያለፉትን
ሁለት ተከታታይ አመታት እንግዲህ የሩብ ፍጻሜ እንዲሁም ደግሞ የግማሽ ፍጻሜ ላይ እንግዲህ ወድቆ ማለፉን የምናስታውሰው ጉዳይ ነው። በተለይም በፒኤስጂ እንዲሁም ደግሞ በባየር ሙኒክ የወደቀበት ያለፉትን ተከታታይ ሁለት አመታት ስንመለከት የልምድ ማጣትም ተመልክተንም ነበር። በዚህ አመት ግን አሰልጣኝ ሚኬል አርቴታ ያለፉትን ልምዶች በማስተካከል ለአውሮፓ ቻምፒየንስ ሊግ ከሚጠበቁ ክለቦች መካከልም አንደኛው ነው። የመጀመሪያ ጨዋታቸውን እንግዲህ ከሜዳቸው ውጪ በስፔን የሚያደርጉት ጨዋታ ተጠባቂም ጨዋታ ነው። ምሽት 1:45 ላይ ነገ የሚደረግም ይሆናል። ማንቸስተር ዩናይትድ በርካታ ተመልካች ያገኘው ክለብም ይሆናል። ባለፈው የ2024-25 የውድድር ዘመን በርካታ የስቴዲየም ተመልካች ያገኘ የአውሮፓ ክለብ ታውቋል። ማንቸስተር ዩናይትድ 2.2 ሚሊዮን የስቴዲየም ተመልካችን በማግኘት ከአውሮፓ ክለቦች በቀዳሚነትም ተቀምጧል። ሪያል ማድሪድ በ2.05 ሚሊዮን ሁለተኛ ደረጃ ላይ ሲይዝ ኢንተር ሚላን ሶስተኛ ደረጃ ላይ መቀመጥም ችሏል። በርካታ ተመልካች ያገኙ ክለቦች እነማን ናቸው የሚለውን ስንመለከት እንደነገርናችሁ ማንቸስተር ዩናይትድ ምንም እንኳን 15ኛ ደረጃ ላይ ይዞ ቢያጠናቅቅም 2.2 ሚሊዮን ተመልካች በማግኘት እንግዲህ እስካሁን ድረስ ይህ ክለብ ገናናነቱን እያስመሰከረም ይገኛል። በአንደኛ ደረጃ ላይ የተቀመጠ ሲሆን የስፔኑ ሪያል ማድሪድ ደግሞ 2.05 ሚሊዮን ተመልካቾችን በማግኘት ሁለተኛ ደረጃ ላይ ተቀምጧል። ኢንተር ሚላን 1.99 ሚሊዮን ተመልካች ያገኘ ሲሆን ቦሩሲያ ዶርትመንድ 1.95 ሚሊዮን፣ ባየር ሙኒክ 1.88 ሚሊዮን እንዲሁም ደግሞ ኤሲ ሚላን 1.81 ሚሊዮን፣ አርሰናል 1.8 ሚሊዮን ተመልካች በማግኘት ሰባተኛ ደረጃ ላይ መቀመጡን አርሰናልም ተመልክተናል። የእንግሊዝ ፕሪሚየር ሊግ 15.3 ሚሊዮን ተመልካች በማግኘት ከአውሮፓ ክለቦች ቀዳሚው ሊግ ሊሆን መቻሉን ነው እየተመለከትን የምንገኘው። ከትላንትናው ጨዋታ በኋላ ኑሴር ማዝራዊ ሀሳቡንም ሰጥቷል። በጣም ከፍቶኛል፣ በራሴም በቡድኔም ተናድቻለሁ። በቅርቡ ያሳየውን አፈዛዘም መድገም ተስኖናል ሲል ነው የተናገረው። ተሸንፈንም ጥሩ ብንጫወትና እንዳለፉት ጨዋታዎች እድሎችን በፈጠር አንዳንድ አውንታዊ ነገሮች ሊኖሩን ይችላሉ ሲል ሀሳቡን እየገለጸ ሲሆን ግን ትላንትና ጥሩ አልነበረም፣ እጅግ በጣም ብስጭት ውስጥ ገብቻለሁ ሲል ኑሴር ማዝራዊ ከጨዋታው በኋላም ተናግሯል። በመንቹሪያን ደርቢ እንግዲህ በውሃ ሰማዮቹ በኢታድ ስቴዲየም በተደረገ ጨዋታ ማንቸስተር ዩናይትድ ያልተጠበቀ 3-0 ሽንፈት ማስተናገድም ችሏል። በዚህ ጨዋታ ላይ የሚገርመው እንግዲህ እስከ 60ኛው ደቂቃ ላይ ምንም አይነት ቻንስ ክሬት ማድረግ አልቻለም ማንቸስተር ዩናይትድ። ይህም ምን ያህል ደካማ አፈጻጸም እንደነበረው በትላንትናው ዕለት የተመለከትነውም ጉዳይ ነው። የማንቸስተር ዩናይትድ አመራሮች አሁንም ከሩበን አሞሪም ጎን መሆናቸውን መረጃዎችም ያሳያሉ። ለአሰልጣኝ ሩበን አሞሪም ቅርብ የሆነ የመረጃ ምንጭ አሰልጣኙ የመባረር ስጋት የሌለበት ተብሎ እንደማይታመን ነው እየተገለጸ የሚገኘው። ሜን እንዲሁም ደግሞ ለሜን የሚጽፈው ሳሙኤል ሉሄርስት እንደጻፈው ከሆነ አሰልጣኝ ሩበን አሞሪም አሁንም ቢሆን በነ ሰር ጂም ራትክሊፍ የሚተማመኑበት ሰው እንደሆነ መረጃውን አግኝቻለሁ ሲል እንዲሁ እየጻፈም ይገኛል። ተከታታይ ሽንፈቶችን ቢያስተናግድም በተለይም በሚቀጥለው ሳምንት ደግሞ በቅዳሜ ምሽት 1:00 ላይ ማንቸስተር ዩናይትድ ቼልሲን በሚያስተናግድበት ጨዋታ ላይ ሌላኛውን ሽንፈት የሚያስተናግድ ከሆነ ምናልባት ወንበሩ ሊንገጫገጭ ይችላል የሚሉ በርካታ መረጃዎችን በትላንትናው ዕለት ብንመለከት ሜን ያወጣው የዛሬው ዘገባ ግን አሰልጣኝ ሩበን አሞሪም አሁንም ሙሉ እምነት እንዳላቸው እየተገለጸም ነው የሚገኘው። የቀድሞ የማንቸስተር ሲቲ ፉልባክ ሚካ ሪቻርድስ አሁንም በአሁኑ ሰዓት እያደረገ ያለው ነገር እንደማይሰራ ነው እየተገለጸ የሚገኘው። ስለ አሰልጣኞች መባረር ማውራት አልወድም የሚለው ሚካ ሪቻርድስ ምክንያቱም ፍትሃዊ ነው ብዬ ስለማላስብ ነው ሲል ተናግሯል። ሆኖም አሞሪም አሁን ላይ እያደረገ ያለው ነገር እየሰራ እንደማይገኝ በግልጽ ማሳየት እንደሚቻልም ነው የገለጸው ሚካ ሪቻርድስ። አክሎም አሞሪም ከመጀመሪያ የፕሪሚየር ሊግ ጨዋታ አንስቶ ከአንዳንድ መጥፎ ከሚባሉ ቡድኖች ጋር የባሰ ነጥቦችን ሰብስቧል ሲል ነው የገለጸው። በማንቸስተር ዩናይትድ እስካለህ ደግሞ ከዚህ የተሻለ መሆን አለበት ሲል የተደመጠ ሲሆን አሰልጣኝ ሩበን አሞሪም ይህ አሰላለፉ ወይም ደግሞ ይህ ስትራቴጂው በፕሪሚየር ሊግ ግን እየሰራም አይደለም ሲል እንዲሁም ገልጿል። ጋዜጠኛ ይናገራል። ብሩኖ አሁንም በመሃል ሜዳ ላይ እየተጫወተ ነው ለምን ብሎ አሰልጣኝ ሩበን አሞሪም ትናንትና ጠይቆት ነበር። አሰልጣኝ ሩበን አሞሪም ሲመልስ እንግዲህ ሰዎች እግር ኳስ እንዴት እንደሆነ እረዳለሁ፣ ውጤቶች እያንዳንዱን ትኩረት ይወስናሉ። ከአርሰናል ጋር በነበረን ጨዋታ ጥሩ ተጫውተን ነበር ይመስላችኋል ብሎ ይጠይቁና ምርጡ ቡድንስ እኛ ነበርን ብላችሁ ነው የምታስቡት እንዲሁ ብሎ በሐሳብም ያነሳሉ። ማርቲን ኦዴጋርድ፣ ዲክላን ራይስ፣ ማርቲን ዙቢሜንዲ ምርጥ አማካኞች ይመስላችኋል? እነሱ በሶስት አማካዮች ነው የሚጫወቱት፣ እኛ ግን በሁለት ሲሉ ሐሳባቸውን በዛ ጨዋታ ላይ ይናገራሉ። ነገር ግን ስለ ሁሉ አማካዮች ኮቢ ማይኖ በሚነሳው ውይይት ዙሪያ የሚነሳውን ተረድቻለሁ። ነገር ግን አንዳንድ ጨዋታዎች ስንመለከት በሁለት እንጫወታለን፣ ተመሳሳይ ነገር ነው። ይህም ጥሩ ነገር ሊያደርግልኝም ይችላል። ትላንትናስ ጨዋታዎችን ስታሰብ አማድ መበሞ፣ ብሩኖ ፈርናንዴዝ፣ ቤንጃሚን ሴስኮ ከኳስ በስተጀርባ ያለውን ለምን አልተጠቀሙም ተብሎም እንዲሁ ሐሳባቸውንም ያስነሳሉ። ኳሱን የበለጠ የመጀመሪያ ሰው ለመሆንና ለፊት ተጨማሪ ፍጥነትን ለማምጣትም ይጠቅማሉ። የተለያዩ ነገሮችን ለመስራትና ጨዋታዎችን ለመሳል እየሞከርኩ እገኛለሁ። ይህን ነገር ለውጥ ለማምጣት አሁንም እሰራለሁ። ሆኖም ካላሸነፍክ አይሰራም፣ ትችትም ይደርስባል።
ግን ያ ነው የሆነው። ይህንንም ለማስተካከል እሞክራለሁ። አሁንም ቢሆን እንግዲህ በልምምድ ላይ ሜዳ ላይ ጥሩ እየሰራን እንገኛለን። በሜዳ ላይ የምናሳያቸው አቋሞች ግን ትክክል አይደሉም ሲል አሰልጣኝ ሩበን አሞሪም እየተናገሩም ይገኛሉ። በልምምድ ሜዳ ላይ የምንሰራቸው ነገሮች ወደዚህ ማምጣት አለብን፣ አለበለዚያ ግን አሁንም ዝቅጠታችን ይቀጥላል ሲሉ ነው እንዲሁ እየተናገሩም የሚገኙት። ማንቸስተር ዩናይትድ ሊቻን በቶሎ መመለስም አይፈልጉም። አርጀንቲናው የመሃል ሜዳ ተጫዋች የሆነው ሊሳንድሮ ማርቲኔዝ ከጉዳቱ በጥሩ ሁኔታ እያገገመም ይገኛል። ተጫዋቹ በመጪዎቹ ጥቅምት ወር ላይ ወይም ደግሞ ህዳር ወር ላይ ወደ ሜዳ በመመለስ ለቀያዮቹ ሰይጣናት ግልጋሎት ይሰጣል ተብሎም ይጠበቃል። ይህንንም ተከትሎ ማንቸስተር ዩናይትድ ተጫዋቹ በተገቢው ጊዜ ብቁ ሆኖ ወደ ሜዳ እንዲመለስ በጥርፊያ ወደ ስብስቡ እንዲመለሰው እንደማያስገድደው ነው የሚጠበቀው። በተጨማሪም ሊሳንድሮ ማርቲኔዝ በቀጣይ በሚደረገው የዓለም ዋንጫ ብቁ ሆኖ ሀገሩን እንዲያገለግል በሚል ተገቢ የረፍት ጊዜ እየሰጠዋል ተብሎም ይጠበቃል ሲል መረጃዎች በስፋትም እያመላከቱም ይገኛሉ። ሮይ ኪን ይናገራል። አንድም የማንቸስተር ዩናይትድ ተጫዋች ቢጫ አላየም ለምን ብሎ ይጠይቃል። የማንቸስተር ዩናይትድ ደርቢ እኮ ነው፣ ከእንደዚህ አይነት ጨዋታ በኋላ ለአንድ ሳምንት ያህል ለአልጋ መነሳት የለብህም ሲል ነው እንዲሁ የሚናገሩት። ሮይ ኪን ሲናገርም እንግዲህ ትላንትና የደርቢ ጨዋታ እንደሆነ ተመልክተንም ነበር፣ ነገር ግን ምንም አይነት የደርቢ ስሜት መመልከትም አልቻለም። በጨዋታ ላይ ምንም አይነት ቢጫ መመልከት አልቻለም። ይህም እንግዲህ ምን ያህል የተቀዛቀዘ እንዲሁም ደግሞ ደርቢ ስሜት እንደሌለው የሚያመላክተን ጉዳይ ነው። በዚህ ጉዳይ ላይ ሁሌም እናገራለሁ፣ ደርቢ ሊመስል ይገባ ነበር። ትላንትና ማንቸስተር ዩናይትድ ከአቅማቸው በታች ነው እየተጫወቱ ያስመለከቱን፣ እጅግ በጣም ያሳፍራል ሲል እንዲሁ ሀሳብ መስጠቱን በትላንትናው ዕለት የተመለከትነውም ጉዳይ ነው። ቨርጅል ቫን ዳይክ በአሌክሳንደር ኢዛክ ላይ ሀሳቡን ይሰጣል። አሌክሳንደር ኢዛክ ለዚህ ክለብ በጣም ጠቃሚ ተጫዋች ይሆናል። ምርጥ ተሰጥኦ ያለው ተጫዋች ነው። ይህ ተግባሩ በሜዳ ላይ ሆነ ከሜዳ ውጪ ለሱ የሚጠበቀውን መሆን መረዳትም አለበት። ስለ ችሎታው ምንም ጥርጣሬ የለኝም። ልክ እንደ ሌሎቹ አዲሱ ፈራሚዎች በጣም ጥሩም ይሆናል። አሁን ለሱ የሚያስፈልገው ነገር በተቻለ ፍጥነት አቋሙን አግኝቶ ጥሩ ቅርጽ ላይ መገኘት መቻሉ ነው። ከዛም በኋላ አሌክሳንደር ኢዛክ ምን አይነት ተጫዋች እንደሆነ ታዩታላችሁ። እጅግ በጣም የማደንቀውም ተጫዋች ነው ሲል ሀሳቡንም ሰጥቷል። ከሊቨርፑል የለቀቀው ሃርቪ ኤሊዮት ከሊቨርፑል ስለወጣበት ሁኔታም ይናገራል። የትንሽ ራስ ወዳድ ውሳኔ ነበር፣ ነገር ግን ለሙያ አያስፈልግም ነበር። እንደ መሰረታዊ የሆነ አማራጮች መደበኛ ደቂቃዎችን መጫወትም አለብኝ። ለሊቨርፑል ያለኝ ፍቅር ሁሌም ይኖራል፣ ነገር ግን በእግር ኳስ ውስጥ አንዳንድ ጊዜ ስለ ስራ ማሰብ አለበት ሲል ነው የሚናገረው። አስቶን ቪላን የመረጥኩበት በኡናይ ኤምሬ በጣም በራስ የመተማመን ስሜት ስለተሰማኝ ነው። እሱም በርግቴ ላይ ሊረዳኝ ይችላል የሚል ሀሳብ ስላለኝ ወደ አስቶን ቪላ ደግሞ ወደ ኡናይ ኤምሪ መሄድም ችያለሁ። በዚህ ክለብ ላይ ጥሩ ነገሮችን እንደማምጣም ተስፋም አድርጋለሁ ሲል ሀሳቡንም ሰጥቷል። ሰርጂዮ ራሞስ በበርናቦ ላይ ኮንሰርት ማዘጋጀትም ይፈልጋል። ታሪካዊ የሪያል ማድሪድ ተከላካይ ሰርጂዮ ራሞስ ሳንቲያጎ በርናቦ ስቴዲየም ላይ የሙዚቃ ድግስ ማዘጋጀት እንደሚፈልግ ነው የተገለጸው። ሰርጂዮ ራሞስ ከ15 ቀናት በፊት መታሰቢያነቱ የሪያል ማድሪድ የሆነውን ጋዜጣ መልቀቁም ይታወቃል። መታሰቢያነቱ የሪያል ማድሪድ የሆነውን ዜማ መልቀቁም ይታወሳል። ራሞስ የዜማውን ስያሜ ሪያል ማድሪድ የዋንጫ ድሉን በሚያከብርበት ታሪካዊ ስፍራ ሲቤሌስ ማድረጉ የሚዘነጋ ጉዳይም አይደለም። አዲሱ ዜማ ተቀባይነት ያገኘ ሲሆን ሰርጂዮ ራሞስ በቀጣይ ሳንቲያጎ በርናቦ ላይ ኮንሰርት ማዘጋጀት እፈልጋለሁ ሲል እንዲሁ ከዚህ በኋላ ሀሳብ መስጠቱን ነው የተመለከትነው። አዲሞላ ሉክማን በፒኤስጂ ጨዋታ ላይም አይሳተፍም። የአውሮፓ ሻምፒዮንስ ሊግ በዚህ ሳምንት መካሄዱን ሲጀምር አታላንታ ከፒኤስጂ ጋር ጨዋታቸውን ያደርጋሉ። በጨዋታው ናይጄሪያው የአታላንታ የፊት መስመር ተጫዋች የሆነው አዲሞላ ሉክማን እንደማይሳለፍ ነው የተገለጸው። ተጫዋቹ አታላንታ ለመልቀቅ ጥረት ሲያደርግ ቆይቶ ሳይሳካለት የዝውውር መስኮቱ መጠናቀቁ አይዘነጋም። የአታላንታው አሰልጣኝ ኢቫን ጁሪች በሰጡት አስተያየትም ከሉክማን ጋር ጥሩ ግንኙነት አለን፣ ጥሩ ተጫዋች ነው፣ ነገር ግን ማንም ተጫዋች ብዬ አለምንም በማለትም ተናግሯል። አክሎም እሱን በፒኤስጂ ጨዋታ ላይ የምናየው አይመስለኝም፣ ለማሊያው ክብር ያለው ተጫዋች ነው የምንፈልገው፣ ሁኔታዎች ያናድዳሉ ሲል ሀሳባቸውን ገልጿል። ተጫዋቹ አሁንም ቢሆን የመልቀቅ ፍላጎት ነበረው፣ ነገር ግን አለመልቀቁን ተከትሎ እንግዲህ አድማ ለመምታት ፈቃድ እንዳሰጠው ነው እየተገለጸም የሚገኘው። የባየር ሙኒክና የቼልሲን ጨዋታ ማን ይመራዋል የሚለውን ደግሞ እንመልከት። የፊታችን ረቡዕ በባየር ሙኒክና ቼልሲ መካከል የሚደረገው የአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታ የሚመሩት ዳኛም ታውቋል። አሊያንዝ አሬና ስቴዲየም ላይ የሚደረገው ተጠባቂ ጨዋታ ስፔናዊ ዳኛ ጆዜ ማሪያ ሳንቼዝ ማርቲኔዝ እንዲመሩት በዩኤፋ ተመርጧል። ዋና ዳኛው ከዚህ በፊት የባየር ሙኒክን ጨዋታ መርተው አያውቁም። የ41 ዓመቱ ዳኛ 6 የኤል ክላሲኮ ጨዋታ መርተው የጨረሱ ጨዋታዎች አሰልጣኝ እንደነበሩም ይታወቃሉ። ከ400 በላይ ጨዋታዎችን የመሩት የዩኤፋ ኤሊት ዳኛ ማሪያ ሳንቼዝ በአማካይ በአንድ ጨዋታ 5.5 ቢጫ ካርዶችን የሚመዙ መሆኑ ነው የተገለጸው። የሁለቱ ክለቦች ተጠባቂ ጨዋታ ረቡዕ ምሽት 4 ሰዓት ላይም ይደረጋል።
በሴሪያው ተጠባቂ መራግብር ጁቬንቱስ ኢንተር ሚላንን 4-3 ማሸነፉም ይታወቃል። በጨዋታው ሁለት ወንድማማቾች ማርከስ ቱራም እንዲሁም ደግሞ ኬፍረን ቱራም ለክለባቸው ግብ ማስቆጠር ችሏል። ማርከስ ቱራም የጁቬንቱስ አራተኛ ግብ ጥፋት ስለመኖሩ በቫር የሚታይበት ሰዓት ላይ ከወንድሙ ጋር ሲነጋገር ታይቶም ነበር። ቫር የተመለከተው አርዚች ለጁቬንቱስ አራተኛውን ግብ ሲያስቆጥር ኬፍረን ቱራም ጥፋት ስለመስራቱም ተናግሮም ነበር። ማርከስ ቱራም ከወንድሙ ጋር ሲነጋገር እየሳቀ ነበር በሚል ከክለቡ ደጋፊዎች ከፍተኛ ተቃውሞም ገጥሞታል። የተጫዋቹ ንግግር ያጣራው ኢንተር ሚላን በበኩሉ ነገሩ እንደታሰበው አለመሆኑን በማረጋገጥ ቡድኑን አረጋግጧል። ማርከስ ቱራም በወቅቱ ታላሽ ወንድሙን ሙሉ እንዲሻር ለዳኛው ጥፋት ሰርቻለሁ ብለ እመን ብሎ ሲጠይቀው እንደነበር ነው መረጃዎች በስፋትም እያመላከቱም የሚገኙት። በዚህም የተነሳ ጥሩ ነገሮችን እንጂ ሌላ ነገሮችን ማድረግ አልቻለም የሚሉ መረጃዎች እየሰፉም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሐሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የአውሮፓ ቻምፒየንስ ሊግ የምድብ ድልድል የመጀመሪያ ጨዋታዎች የሚደረጉ ነው የሚሆኑት። አትሌቲኮ ቢልባኦ ከአርሰናል፣ ፒኤስቪ ከዩኒየን ሴንት ግሎሲ፣ ሪያል ማድሪድ ከኦሎምፒክ ዴ ማርሴይ፣ ጁቬንቱስ ከቦሩሲያ ዶርትመንድ፣ ቤኔፊካ ከቃራባግ እንዲሁም ደግሞ ቶተንሃም ሆትስፐር ከቪያሪያል ጋር የሚያደርጉት ጨዋታም ይጠበቃል። የአርሰናልና የፒኤስቪ ጨዋታዎች እንግዲህ እነዚህ ሁለቱ ጨዋታዎች ምሽት 1 ሰዓት ከ45 ላይ የሚጀምሩ ነው የሚሆኑት። ሌሎቹ ግን ምሽት 4 ሰዓት ላይ የሚጀምሩ ይሆናሉ። እነዚህን ጨዋታዎች እንድታዩ እንጋብዛችኋለን። ሐሳብ አስተያየታችሁንም ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጧት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።